በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዕለተ ዓርብ የሚነበብ የአባታችን የቅዱስ አቡነ ሀብተ ማርያም ገድል ይህ ነው። አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ሦስትነትን ስለተናገርን በባህሪ በሕልውና አንድነታቸውን አምነን በዕለተ ዓርብ የሚነበብ የሚጸለይ የአባታችን የአቡነ ሀብተ ማርያም ገድልን ማንበብ እንጀምራለን። ከዚህ በኋላ ወደ ምዕራብ በመለሰኝ ጊዜ ብዙ ቅዱሳን ሲመጡ አየሁና ከእነርሱ ጋር በአንድነት መሄድን ጀመርን። ስንሄድም ብዙዎች አጋንንት እየተደነባበሩ ወደ ታች ሲወርዱ አየን። የሊህ አጋንንት ስራቸው ምንድነው ብለን እርስ በርሳችን ስንጠያየቅ ከኛ አንዱ ስራቸውን ማን በነገረን ነበር ብሎ ተመኘ። ይህንንም ስንነጋገር መንፈስ ቅዱስ ከቅዱሳኑ መካከል ለይቶ ወሰደኝ። እሊህም አጋንንት ወዳሉበት አደረሰኝ። ነፍሱን ከስጋው ሊለዩ ወደው አንዱን ሰው ሲይዙ ታየው። ያን ጊዜ ያችን ነፍስ አምጧት የሚል ቃል በእነርሱ ላይ ስለተነገረ ከዚህም ቃል ጋር አምጧት የሚል ቃል ስለተጨመረ ያቺ ጎስቋላ ነፍስ ከስጋዋ ተለይታ ፈጥና ወደ ሲኦል ወረደች። ይህን ሁሉ ካየው በኋላ ተመልሼ መጥቼ የተደረገውን ሁሉ ለቅዱሳኖቹ ነገርኳቸው። በዚህን ጊዜ ያችን ነፍስ ይቅር ይላዘን ስለሷ አንድ ሆነን ልዑል እግዚአብሔርን ማለድ ነው። ለጣዖት ስትሰግድ ለኖረች ይህችን ነፍስ አልምራትምና አትርከሙ የሚል ቃል ከልዑል እግዚአብሔር መጣልን። ልመናችንን የማትቀበል ከሆነ በከንቱ ሰብስበህናል ብለን ስላዘን እግዚአብሔርን የዘነጉ ሰዎችን ቅጣት እንድታዩ ነው ብለን እግዚአብሔርን የዘነጉ ሰዎች ሲቀጣቸው ለደጋጎች ሰዎች ዋጋቸውን ሲሰጣቸው አይተን አንዱን አመሰገን ነው። ከዚህ በኋላ መልሶ ወደ ሌላ ሀገር ወሰደኝና ከዚያም በመልአኩ በቅዱስ ራጉኤል እጅ መብረቅ ወርዶ አንዱን ሰው ወደ ምድር ላይ ሲጥለው አየው። በዚያን ጊዜ የዚያ ሰው ነፍስ ከስጋዋ ተለየች። በኋላ አጋንንት እጅ ስላደረጓት ዘወትር ከኔ ጋር የሚኖር መልአክ ነፍሲቱን ለመራዳት ተለይቶኝ ሄደ። ያችም ነፍስ ካለችበት ደርሶ ወዳጁ ራጉኤልን ወዳጄ ራጉኤል ሆይ ይህ ሰው የኔ አገልጋይ ነው፣ ለምን ገደልከው አለው። መልአኩ ቅዱስ ራጉኤልም ሰንበት ሳይለይ ዝሙትን መስራት የለመደ ስራውም ዝሙት ስለሆነ ፈጣሪ ግደለው ብሎ ስላዘዘኝ ነው ብሎ መለሰለት። ኃጥአንን ሊያጠፋ እንጂ ጻድቃንን ሊያጠፋ መብረቅ እንዳይታዘዝ አንተስ ታውቅ የለምን አለው። ይህንንም ሲባባሉ ሄደው ከሥላሴ ፊት ደርሰው ሰገዱ። ቅዱስ ሚካኤልም እግዚአብሔርን ስምህን የጠራ ዝክርህን ያዘከረ ሁሉ በአንተ ጸሎት ከፍዳ ይዳንልህ ብለኸኝ ነበር። ይህች ነፍስ የኔ አገልጋይ ናትና ማርልኝ ብሎ እግዚአብሔርን ማለደ። አሁንም ይህች ነፍስ አንተ የሰጠኸኝን ቃል ኪዳን አምና ስታገለግለኝ የኖረች ናትና ማርልኝ ብሎ ተማጸነ። እግዚአብሔርን በጎ ስራዋንና ክፉ ስራዋን ባስመዘነ ጊዜ በጎ ስራዋ ከክፉ ስራዋ በለጠ። ያን ጊዜም ቅዱስ ሚካኤል ይህችን ነፍስ በክንፉ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤልም ለቅዱስ ሩፋኤል ካስረከበው በኋላ ለሰባቱ ሊቃነ መላእክት አስረከባትና ሰባቱ ሊቃነ መላእክት አንዱ ወደ አንዱ እየተቀባበሉ ከመስቀል ዘንድ አደረሷት። ከመስቀል ዘንድ ካደረሷት በኋላ ለመስቀል አሰግደው መስቀልን ካሳለሟት በኋላ በቅዱስ ሚካኤል አማላጅነት ወደ ገነት አስገቧት። ያም መልአክ ወደ እኔ በተመለሰ ጊዜ መስቀል ታሳልሟት ዘንድ ያችን ነፍስ ወደ መስቀል ለምን ወሰዳችኋት አልኩት። በትልቅም በትንሽም ነገር ክርስቲያናዊነትን ነፍስ የሚቃወም ቢመጣባት ድል የምትነሳበትን በመስቀል ፍርድ ይታይላታልና ስለዚህ ነው አለኝ። የሚከራከራት ቢኖር ግን እንዳየኸው ወደ መስቀል ባደረሷት ጊዜ የሚቃወማት ሰይጣን ይርቅላታልና ዳግመኛ አይከራከራትም። ዛሬም ይህችን ነፍስ የሚከራከራት አልነበረምና ስለዚህ ወደ መስቀል ለመውሰድ አፈጠን። ሰይጣን ሊነጋገራት ሊከራከራት እንዳይችል አለኝ። ከዚህ በኋላ ቅዱስ ሚካኤል ወደ ሰማያዊት ኢየሩሳሌም አውጥቶ በውስጧ ወዳለ ቦታ ወስዶ ከዚያ አቆመኝ። እንዲህም ባለ ስራ ሳለሁ የልዑል እግዚአብሔር የባህሪ ልጁ የሾማቸው የ12ቱ ሐዋርያት ወደ እኔ መጥተው ሀብተ ማርያም ሆይ ከልጅነትህ እስካሁን የሰራኸውን ኃጢአት እኛ ከሰራነው ያጎደልከውን ቃል
መንፈስ ቅዱስ ይቅር ብሎሃል አሉኝ። ለነሱ ሰግጄ ቡራኪን ከተቀበልኩም በኋላ መልአኩ ልብሰ ተክህኖ ለብሶ በርፈ መስቀል የእሳትን ፍም አንስቶ ከንፈሬን አስነካኝ። በፍቅር አንድነት ተመልሰህ ቀድሞ ወደ ነበርክበት ግባና ቢሰሙ የዚህን ዓለም ሕዝብ አስተምራቸው አለኝ። እንዲመለሱ በደላቸውንም ሁሉ አስረዳቸውና ባይቀበሉ ግን እኔ እፈርድባቸዋለሁ ባለኝ ጊዜ ወደ ቦታዬ መልሶኝ በእግሬ ካቆመኝ በኋላ ከኔ ተሰወረኝ። ራሳቸውን አርቀው ይህ ራእይ የአቡነ ሀብተ ማርያም ነው ካሉ በኋላ ራሳቸውን አቅርበው ያን ጊዜ አለቀስኩኝ አሉ። ከዚያች ቀን ጀምሮ በመንፈስ ቅዱስ ተገልጦለት ያልተደረገውን እንደተደረገ ያልመጣውን እንዳለፈ ከሰማይ በታች ከምድርም በላይ ያለውን የተሰወረውን ሁሉ አወቀ። ሁሉም ከተናገረው ጭምር እንደ ጎርጎርዮስና እንደ ዮሐንስ አንድነቱን ሶስትነቱን ሲናገር በመዓልትም በሌሊትም ካፉ ሳያቋርጥ 5 ቀን ኖረ። 5ቱም መነኮሳት ካነጋገሩ ድምጽ የተነሳ እያደነቁ ድርሰቱን ሲሰሙ ሰነበቱ። ወዳጄ ሀብተ ማርያም በ5ቱ ቀን የተናገረውን ምስጢር እስኪሞት ድረስ ለማን እንዳትናገሩ የሚል ፍጹም ኃይለ ቃል ከሰማይ ወደ እነርሱ መጥቶ ተነገረ። ከሞተ በኋላ ግን ያስተማረውንና የተናገረውን ምስጢር ለሚያስተውል ሰው ንገሩ የሚል ነው። እሊህም ክቡራን ሰዎች ይህን ከሰሙ በኋላ ስላዩት ስለሰሙት ነገር እጅግ ተደነቁ። የተገለጠለትም ምስጢር የተነገረባቸውም ዕለታት የታወቁ ናቸው። እሊሁም 9 የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓላት 33ቱ አምላክን የወለደች የእመቤታችን የቅድስተ ቅዱሳን የድንግል ማርያም በዓላት ናቸው። ከንዑሳንም የመስቀል በዓላት የ12ቱ ሐዋርያት በዓላትና የዮሐንስ መጥምቅም በዓል ናቸው። ትንቢትን የሚያናግር ክብርን የሚያሰጥ መንፈስ ቅዱስ በመጣለት ጊዜ አንድነቱን ሶስትነቱን ለማራቀቅ አባታችን አቡነ ሀብተ ማርያም ፈጥኖ ከተነሳ በኋላ ወገቡን ታጥቆ ፊቱን 1 ጊዜ 2 ጊዜ እያማተበ 4ቱን ማዕዘን በትምህርተ መስቀል ባርኮ ሰማዩንም ምድሩንም ከባረከ በኋላ አንድ አምላክ በሚሆኑ በሶስቱ ስም አምኜ እያመንኩና እየተማጸንኩ ጠላቴ ሰይጣንን በእናቴ በቅድስት ቤተ ክርስቲያን ፊት እክድሃለሁ። ለዚህም ምስክሬ ቅድስት ማርያም ናት። ሰው እንደ ገፋ የምትሆነኝ በዚህም ዓለም በወዲያኛውም ዓለም ለዘላለሙ አሜን። ይህን 23 ጊዜ ከደገመ በኋላ መንፈስ ቅዱስ እንደገለጠለት ትንቢቱን መናገር ይጀምራል። የተናገረውም ትንቢት በሌላ መጽሐፍ ተጽፏል። ቅዱሳንም ሁሉ አባታችን አቡነ ሀብተ ማርያም የሚናገረውን ምስጢር ለመስማት ቦታ እስኪጠባቸው ድረስ ከምስራቅ ከምዕራብ ከሰሜን ከደቡብ አቡነ ሀብተ ማርያም ካሉበት ይሰበሰቡ ነበር። በሰሙም ጊዜ ስራው ከሰው ተፈጥሮ ልዩ ነውና ይህን ሰው በምን እንመስለዋለን? አምላክ ነውን? ወይስ ሌላ መልአክ ነው? ወይስ ሰው እያሉ ያደንቁ ነበር። አባታችን አቡነ ሀብተ ማርያም ግን ያን ጊዜ በልቦናቸው ያሰቡትን አውቆ እናንተ የዚህች ሀገር ሰዎች ሆይ እኔ እናንተ በልቦናችሁ እንደምታስቡት አይደለሁም። እኔ የአምላክ ተገዥ ነኝ እንጂ አምላክ አይደለሁምና እንዲህ እንዳትሉ አላቸው። እኔ ፈጣሪ እንዳዘዘኝ እናገራለሁና። እነርሱም ይህን ሰምተው የእግዚአብሔርን ሥራ እያደነቁ ወደ የቤታቸው ሄዱ። አባታችን አቡነ ሀብተ ማርያምም ከሀገር ወደ ሀገር እስኪያባርራቸው ድረስ አጋንንትን እንደ ባሪያ እየገዛ ብዙ ዘመን ኖረ። አቤቱ የእግዚአብሔር ተገዢ አባታችን አቡነ ሀብተ ማርያም ሆይ ካንተ ጋር ምን ጸባሳ አለንና እንዲህ ያደረከን እያሉ ይጮሁ ነበር። መላእክት ግን በተንኮል የመጡትን ሴቶችና ወንዶችን እያጠፋ በቦታው ተከታትሞ አቡነ ሀብተ ማርያምን በየዘመኑ የሚያደርገውን ሥርዓት ያስተምሩት ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን በአንተ ትምህርት የሚድኑ ብዙ ሰዎች አሉና ማዕረገ ቅስና እንድትቀበል ና ወደ ጳጳሱ እንሂድ አለው። እርሱም በመታዘዙ ደስ ብሎት እሺ ብሎ መልአኩን ተከተለው። እርሱም ሄዶ ከጳጳሱ ማዕረገ ቅስናን ከተቀበለ በኋላ በላዩ ላይ መንፈስ ቅዱስ ስላደረበት በጸጋ ላይ ጸጋ በክብር ላይ ክብር ተጨመረለት። ቅዱስ ሚካኤልም እንደ ሚዜና እንደ ባልንጀራ ከእርሱ ጋር በየጊዜው ሁሉ የእግዚአብሔርን ምስጋና ሲጫወት ኖረ። ቀድሞ ወደ ነበረበት ሀገርም በደረሰ ጊዜ በቃሉ መናፍስተ ርኩሳን ድል እየነሳ አጋንንትንም ከሰው ሁሉ ላይ እያወጣ ታምራትንና ድንቅ ስራን በዚያች ሀገር ውስጥ አደረገ።
ከዚያ አስቀድሞ ጓና በምትባል ሀገር ይኖር ነበር። በዚህም ሀገር ሳለ መንፈስ ቅዱስ ባደረበት ጊዜ እንደ ኤርምያስና እንደ ኢሳይያስ የአንድነትንና የሶስትነትን ምስጢረ መለኮት ተናገረ። በሀገሩም ያሉ ሰዎች ሁሉ ትምህርቱን ለመስማት ይጣደፉ ነበር። እርሱም የእያንዳንዱ ክፉውንም በጎውንም ቢሆን ስራቸውን እየገለጠ ያስተምራቸው ነበር። ያን ጊዜም መንግስተ ሰማያት ልትሰጥ ቀርባለችና ንስሐ ግቡ እያለ ስላስተማራቸው ሰምተው በመደንገጣቸው ኃጢአታቸውን አብሯቸው ለነበረ ቄስ እየነገሩ ንስሐ ገቡ። ቄሱም እንደ ኃጢአታቸው መጠን እንደሚገባ ንስሐውን ይሰጣቸው ነበር። አባታችን አቡነ ሀብተ ማርያም በመንፈስ ቅዱስ ኃጢአታቸውን ሁሉ አስተሰርዮላችኋልና ነገር ግን እንደ ቀድሞ ኃጢአት እንዳትሰሩ አላቸው። ከእንግዲህ ወዲህ ግን በዘላለም ድህነት ጸንታችሁ ትኖሩ ዘንድ በጎ ሥራ ስሩ። ይኸውም እርስ በርስ መፋቀር ነውና ክፉ ሥራ አትስሩ። አባታችን አቡነ ሀብተ ማርያምም የሚመጣውን ትንቢት ያለፈውንም ምስጢር በማወቅ አብዝቶ ባስተማረ ጊዜ የሀገሩ ሰዎች እርስ በርሳቸው የዚህ ሰው ሥራው ምንድነው ተባባሉ። እንዲህ የሚናገር የሚመጣውን ምስጢር የሚተረጉም አይሁድ ጌታን ሰይጣን አድሮበታልና ለምን ትምህርቱን ሰሙታላችሁ እንዳሉ፣ በዚህም ሰው ጋኔን አድሮበት እንደሆነ እንጃ አሉ። ነቢያትም ስለ ክርስቶስ የተናገሩት ትንቢት አልፎ ተፈጽሟል። እኩሌቶቹም ሰይጣን ምጽዋት መጽውቱ፣ መስዋዕት ሰው፣ ሰንበት አክብሩ ይላልን አሉ። ጌታ በወንጌል ሰይጣንን ማስወጣት ይችላልን እንዳለ ወይስ ሰይጣንን ማስወጣት ይችላልን አሉ። ሰይጣንም ሰይጣንን የሚያስወጣው ከሆነ እርስ በርሱ ተለያየ፣ መንግስቱስ እንደምን ትጸናለች? እንደ ወንጌል ሐተታ በል እርስ በርሷ የምትጣላ መንግስት ፈጽማ ትጠፋለች እንደሚል። ወይስ ሰይጣን ጾምን ጸሎትን ይወዳልን? ይህንን ስራ ተውና ለአንድ ጊዜስ እንኳን በጎ ስራ ልስራ ባለ ጊዜ ስመ ሥላሴን ጠርቶ በመማተብ አይጀምርም። ንዑድ ክቡር የሚሆን አባታችን አቡነ ሀብተ ማርያም ግን ስራውን ፊቱን በማማተብ ይጀምራል። ከሚመጣ መቅሰፍት የተነሳ ለምድሪቱ ወዮላት፣ ይልቁንም በዚህች ሀገር ላሉ ሰዎች ወዮላቸው ሲል መንፈስ ቅዱስ በላያቸው ላይ ቃልን አሰማ። የመረጥኩትን ወዳጄን ንቀውታል አቃለውታልና፣ እነርሱን ብቻ የናቁ ያቃለሉ አይደሉም፣ እርሱን ብቻ የናቁ ያቃለሉ አይደለም፣ እኔንም ናቁኝ አታለሉኝ እንጂ። እኔ ፈጽሜ ንቄያቸዋለሁና ወዳጄ ሀብተ ማርያምን ግን እኔ እንደ ሙሴ መርጬ ከሁሉ ሕዝብ በላይ ሾማለሁ። ሌላም መልአክ አቤቱ በደምህ የዋጃቸው ሕዝብ እንዳይጎዱ ተቆጥተህ በሕዝቡ ላይ መዓትህን አታውርድ አለው። ለምልክት ይህ የመቅሰፍት ዕድል በኃጥአን ላይ አድርግ እንጂ። ጌታም መልአኩን እኔ የወደድኩትን አደርጋለሁ፣ ለአንተ ከዚህ ምን አለህ ብሎ መለሰለት። እኔ ግን ወዳጄ ሀብተ ማርያምን ወዳጄን ከናቀች ቃሌን ካቃለለች ከዚች ሀገር አወጣዋለሁ። መልአኩም ይህን ቃል ሰምቶ ፈጥኖ ይወጣ ዘንድ አባ ሀብተ ማርያምን አዘዘ። ከዚህ ሀገር ተነስቶ ወደ ሌላ ሀገር ይሄድ ዘንድም ስለታዘዘ አባታችን ቅዱስ አቡነ ሀብተ ማርያም የመልአኩን ቃል ሰምቶ ሁላጓት ወደምትባል ሀገር ሄዶ ኖረ። ካጓና ሰዎች አውራጃ በወጣ ጊዜም አንበጣ መጥቶ መሬቱን እስኪልስ ድረስ ሳሩንም ቅጠሉንም ሳይቀር በሀገራቸው ያለውን እህል ሁሉ ጨርሶ ሰዎችንም ለወሬ አንድ ሰው እንኳን ሳያስቀር ቸነፈር ፈጃቸው። አባታችን አቡነ ሀብተ ማርያም ግን ባለ ዘመኑ ሁሉ ፈጽሞ ከበረ ገነነም። ወሬውም በዓለም ሁሉ ተሰማ። ብዙዎች ሰዎች ከሮማ፣ ከግብጽ፣ ከአስቄጥስ ሲያድ ከሚባል ገዳምም እየተነሱ ወደ እርሱ ይመጡ ነበር። ከሀገሩም ሁሉ በአንበሳ የሚቀመጡ እንደ ንስርም ክንፍ የተሰጣቸው የበቁ ሰዎች ወደ እርሱ ይመጡ ነበር። እግዚአብሔር ከእነርሱ በላይ ከፍ ከፍ አድርጎታልና እጅ መንሻውን እየሰጡ ከጎበኙትም በኋላ የሚሹትን ነገር ሁሉ እርሱን ይጠይቁት ነበር። እርሱም የሚመጣውን እንዳለፈ የሚደረገውንም እንደተደረገ አድርጎ ይነግራቸው ነበር። እርሱም ከልጅነታቸው ጀምሮ እስከዚያች ቀን ድረስ የሰሩትን ሥራ ይነግራቸው ነበር። እነርሱ ዕውቀቱን እያደነቁ እግሩን እጁን ሲስሙት እርሱም እንደነሱ እያንዳንዳቸውን ይሰማቸው ነበር። እርሱም ብቃታቸውን አይቶ ስራችሁ እንዲህ ሲሆን ለምን ወደ እኔ ትመጣላችሁ አላቸው። እነርሱም በማናቸውም ስራ እግዚአብሔርን በለመነው ጊዜ
እርሱም በኢትዮጵያ የሚኖር እንደ ሙሴ ያለ ሀብተ ማርያም የሚባል ወዳጅ ያለና ሁሉን ስለሚነግራችሁ ዘወትር እርሱን ጠይቁ ብሎ ስላዘዘን ነው አሉት። የእግዚአብሔርን ቃልንም ስለሰማን ወደ አንተ መጣን። እርሱም ከሩቅ መምጣታቸውን እያደነቀ ቅዱሳኑን በፍቅር አንድነት ይሸኛቸው ነበር። አባታችን አቡነ ሀብተ ማርያም ከዚህ ዓለም በሞት እስኪለይ ድረስ ከሩቅ እየመጡ ቅዱሳን ዘወትር ሲጎበኙት በእንዲህ አይነት ሥራ ኖረ። ዳግመኛም አብረውት የሚቀመጡ 3 ልጆች ነበሩ። አባ ሀብተ ማርያምም ልጆቹን ልጆቼ እኔ ሳላያችሁ እንዳትበሉ እንዳትጠጡም አላቸው። ከስስቱም ብዛት የተነሳ ያደረበት ሰይጣን በመብል ምክንያት ይሁዳን እንዳታለለ እናንተንም እንዳያታልላችሁ እኔ ሳላያችሁ እንዳትበሉ ያላቸው ነፍጎ አይደለም፣ ከጠላት ወጥመድ ሊጠብቃቸው ነው እንጂ። እነርሱ ግን አባታችን አንተ እንዳዘዝከን እሺ አንበላም ካሉ በኋላ እነርሱ ግን ከእርሱ እየተሰረቁ ይበሉ ነበር። አባታችን አቡነ ሀብተ ማርያም አድሮበት ባለ በመንፈስ ቅዱስ እየተደበቁ ሲበሉ አውቆ ተንኮሉ የበዛውን ከነሱ አንዱን ልጅ ከኔ ጋር መኖር አይገባህምና ከኔ ተለይተህ ሄደህ በወደድከው ተቀመጥ አለው። እርሱም ተባሮ የትም ከሄደ በኋላ አንዱ ተናዶ ከባህር ገብቶ ሞተ። 3ኛውን ግን ዘመዶቹ አታለው ወደ ሀገራቸው ይዘውት ሄዱ። ከነርሱም ጋር አኖሩት። አባታችን አቡነ ሀብተ ማርያምም ብቻውን ስለቀረ ስለዚህ ነገር እጅግ አዘነ። እንዲህም ባለ ሥራ ሳለ ልጁን የቀሙትን ሰዎች ቸነፈር የሚባል ደዌ ያዛቸው። የሀገሩ ሰዎች ግን እንደ ሀገራቸው ልማድ ከከተማው አርቀው ወደ በረሃ ቀሳ አወጧቸው። አባታችን አቡነ ሀብተ ማርያም ደዌያቸውን ሰምቶ ከቤታቸው አውጥቶ ወደ በረሃ ቀሳ እንዳወጧቸው ማውቀው አዘነ። ብታመም አልጠየቃችሁኝም የሚል የወንጌልን ቃልም አስቦ ሊጠይቃቸው ወደ እነርሱ ሄደ። ደርሶ የሰሩትን ኃጢአትንም ባናዘዛቸው ጊዜ እነርሱም የሰሩትን ኃጢአት አምነው ቢናዘዙለት ለበሽተኛ እንደሚገባ አድርጎ ንስሐውን ሰጣቸው። እርሱም ስለነርሱ እየለመነ ወደ እግዚአብሔር ካመለከተ በኋላ ተመልሶ ወደ ማደሪያው ሄዶ ተቀመጠ። ጠይቆ ሲመለስም አጋንንቱ የተከተሉትና አባታችን አቡነ ሀብተ ማርያም በግልጥ አይቶ የቸነፈር ሰራተኞች እንደሆኑ ባወቀ ጊዜ ወደ እርሱ ቀርበው እንዳይዳስሱት በእግዚአብሔር ስም ካማላቸው በኋላ አስተናብቶ ወደ ቦታቸው ሰደዳቸው። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ለዘላለሙ ክብር ምስጋና ይግባውና የአባታችን የአቡነ ሀብተ ማርያም ልመናው ረድኤትና በረከቱ አማላጅነቱም በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያ ከታዘዘ መቅሰፍት ይሰውርልን። ይህንንም ጦርነት በቃ ይበለን። የሞቱትንም ሁሉ ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን ለዘላለሙ አሜን። አቡነ ዘበሰማያት